ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። በየትኛውም ዓለም ዙሪያ ሆናችሁ ይህንን ትምህርት የምትከታተሉ የክርስቶስ ቤተሰቦች ይህንን ዩቲዩብ ቻናል ሳብስክራይብ ያደረጋችሁ ወይም ለዚህ ዩቲዩብ ቻናል ቤተሰብ የሆናችሁ ሁልጊዜ እንደዚህ ድንቅ የሆኑ አስተማሪና በጌታ ቃል ለመቆም አቅም የሚሆን መገለጥ ወይም አቅም የሚሆን የጌታን ቃል የሚያስተምር የእግዚአብሔር መንፈስ ከኛ ጋር ነው። ክብር ለወደደን ይሁን። እንደዚህ ያልኳችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሳብስክራይብ በማድረግ እና ደወል ምልክቷን በመጫን ቤተሰብ እንድትሆኑ በጌታ ፍቅር ጋብዛችኋለሁ። እግዚአብሔር አምላክ ይባርካችሁ። እኔ ፕሮፌት ኢሳያስ ከታላቅ መዳን በክርስቶስ ዓለም አቀፍ ቤተክርስቲያን ይህንን መልእክት ይዤ ቀርቤላችኋለሁ። እግዚአብሔር ዘመናችሁን ይባርክ። ዛሬ ከእናንተ ጋር የምናየው ከመጽሐፍ ቅዱስ ክፍል አንዱ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ወደ ታች ያለውን ክፍል እናያለን። እዛ ክፍል ላይ ጌታ ያስተማረኝ አንድ ድንቅ መልእክት አለኝ። ይህንን መልእክት ደግሞ ከእናንተ ጋር ብንማርና ብንካፈል ሞር ደስተኛ ነኝ። ይህንን ክፍል ከመግባታችን በፊት ኦሪት ዘፍጥረት እግዚአብሔር አምላክ የነዚህ የሚታዩ ፍጥረታቶችን ሁሉ ካለመኖር ወደ መኖር ያመጣበት ስለ ፍጥረት የሚናገር ድንቅ መጽሐፍ ነው እና እዛ ክፍል ላይ ምዕራፍ 1 ላይ ፍጥረታትን ወይም የሚታዩ እነዚህ ግዑዞችንም ጭምር ከየት እንደመጡ እንዴት እንደሆኑ የሚናገር ምዕራፍ 1 ነው። ምዕራፍ 2 ላይ ደግሞ እነዚህ የተፈጠሩ ፍጥረታቶች መካከል ማን መኖር አለበት፣ ማን ይኑር፣ ምን ይሻላል ለመላው ነገር ምዕራፍ 2 ላይ ኤደን ገነት እንደተመሰረተ በኤደን ገነት ላይ ደግሞ የሚገዛ አንድ አካል ያስፈልጋል ብሎ አንድ ሰውን እግዚአብሔር እንደፈጠረ ይናገራል እና ምዕራፍ 2 ላይ እንደ የአዳምንና የሔዋንን ጉዳይ የሚናገር ክፍል ነው እና በኤደን ገነት የተቀመጡበት ድንቅ ሐሳብ አለና እዛ ክፍል ላይ ምዕራፍ 3 ላይ ሲገቡ ደግሞ በተቀመጡበት በነገራችን ዛሬ ይህን ድምጽ ስትሰሙ አንድ ድንቅ ሐሳብ ልነግራችሁ ፈልጋለሁ። በመጽሐፍ ቅዱሳችን መጀመሪያ የእግዚአብሔርን ክብር የቀመሰ ማን ነው ብላችሁ ብትጠይቁኝ አዳም ነው። አዳም እግዚአብሔር ጊዜውን ጠብቆ ጠርቶ ከአዳም ጋር ይገናኝ ነበረ። አዳም ሳይሰራ ሳይለፋ ምንም ሳይደክምም እዛው የኤደን ገነት ተቀምጦ የፈለገውን ነገር መርጦ እየበላ ይኖር ሰው ነው። ምንኛውም አይነት ሁኔታ እንትን አይለውምና እዛ ቦታ ላይ የእግዚአብሔርን ክብር ቀድሞ ያየ ድንቅ ሰው አዳም ነው እና ምዕራፍ 3 ላይ አዳም እንደዚህ አይነት በከበረ ቦታ ተቀምጦ የእግዚአብሔርን ድምጽ የሚሰማበት በማይለፋበት ሳይለፋ ሳይደክም ከፊቱ በሚወጣው ወዝ ሳይሆን በላብም ሳይሆን እግዚአብሔር ባዘጋጀው በመልካም ገነት ቁጭ ብሎ የሚመገብና ከእግዚአብሔር ጋር ህብረት የሚያደርግ አንድ ድንቅ ሰው ነው እና እዛ ቦታ አዳም ሲኖር እግዚአብሔር አሰበና ሰው ብቻው መኖር መልካም አይደለም ብሎ ከጎና አጥንቱ አንድ ረዳት የምትሆንለት ሔዋንን ፈጠረለት። በጣም የገረመኝ ምንድነው በዛ ክፍል ላይ ወይም በዛ ቦታ ላይ እግዚአብሔር ማስቀመጡበት እግዚአብሔር ለአዳም ትእዛዝ ሲሰጥ እዚህ በገነት ውስጥ ከሚገኙ ዛፎች ሁሉ ትመገባለህ ትበላለህ ካለ በኋላ እችን ግን አትንካለው። በዚሁ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። በእናንተ ህይወት እግዚአብሔር የሰጣችሁ በጣም ማአት ነገር አለ። ሁልጊዜ ግን አትንኩ የተባለን ነገር ድንቅ ነገር መስሎ ወደዛ ቦታ ለመግባት እግሮቻችን ይፈጥናል። እግዚአብሔር ለአዳም ሁሉም ነገር ከሰጠ በኋላ ግን እችን አትንኩ ብሎ አንድ እንጨት ብቻ ነው የከለከለው። በጣም የሚገርመኝ ማለት ነው ለካ አላወቅንም እንጂ የተሰጠን ከተከለከልነው በላይ ነው። በዚህ አጋጣሚ ደስ እንድላችሁ ፈልጋለሁ። እግዚአብሔር የሚበልጥ ነገር አይቶላችኋል።
እግዚአብሔር የሚበልጥ ነገር ሰጥቶላቸዋል። እንደዚህ ብዬ ጌታ ካስተማረኝ ሊባርካችሁና ሊነግራችሁ ፈልጋለሁ። ጊዜ ወስዳችሁ ይህንን ትምህርት እየሰማችሁ ቢያንስ ለአንድ ደቂቃም ቢሆን እግዚአብሔር ስለሰጣችሁ ጤንነት፣ እግዚአብሔር ስለሰጣችሁ ክብር፣ እግዚአብሔር ስለሰጣችሁ መልካም ነገር፣ እግዚአብሔር ስለሰጣችሁ ዘላለማዊ ሕይወት፣ እግዚአብሔር ስለሰጣችሁ ድነት እግዚአብሔርን እስቲ ሰላም ስላላችሁ፣ በደስታ ስላላችሁ፣ በክብር ስላላችሁ እየሰጠኝ ብዙ ነው የጎደለ ነገር የለም ያላችሁ እግዚአብሔርን እንድታመሰገኑ በዚሁ አጋጣሚ እፈልጋለሁ። እግዚአብሔር አምላክ ልክ ለአዳም ይህንን እንጨት ሁሉ ብላ ብሎ ትእዛዝ ሰጣቸው። ግን አዳም አትብላ የተባለው ነው የተመኘው። ምክንያቱም ምን አለ መሰላችሁ? አንዳንድ ጊዜ መልካም በሚመስል ንግግር የሚመጡ ክፉ ሰዎች በእናንተ ዙሪያ ሊኖሩ ይችላሉ። እግዚአብሔር አዳምን በክብር ቦታ ሲያስቀምጥ ዘንዶ፣ እባብ፣ ከሳሹ፣ አታላዩ ተናደደና ከዛ ቦታ አዳምን እንዴት አድርገህ መውጣት ትችላለህ የሚለውን ጥበብ ተጠቀመ። እንዴት ከዛ ቦታ ይህንን ትምህርት ስትሰሙ መጽሐፍ ቅዱስም አንድ ላይ እናነባለን። ግን ወደዚያ ከመግባታችን በፊት አንድ በረከት ሊባርካችሁ። እግዚአብሔር ከተከላችሁበት፣ እግዚአብሔር ካኖራችሁበት፣ እግዚአብሔር ካስቀመጣችሁበት ከዛው መንደር ሊነቅላችሁ የሚፈልግ ገዳይ ነው ግን ሕይወት የሚሰጥ በሚመስል፣ አጥፊ ነው ግን የሚያኖር ነገር በሚመስል፣ መራራ ነው ግን ጣፋጭ በሚመስል ንግግር ከቆማችሁበት እውነት ሊነቅላችሁ የሚፈልግ የትኛው አይነት የሟርተኛ፣ የሸንጋይ፣ የሰይጣን፣ የዲያብሎስ ምክር ከጀርባችሁ በኢየሱስ ክርስቶስ የተመታ ይሁን። ልባርካችሁ እፈልጋለሁ። ከተቀመጣችሁ ከስራ መስክ፣ ከተቀመጣችሁ ከትዳር መስመር፣ ከተቀመጣችሁበት ከአገልግሎት፣ ከተቀመጣችሁበት መንደር፣ ከዛ ካላችሁበት ከኮምፎርት ዞን ሊነቅላችሁ የሚፈልግ መልካም በሚመስል ንግግር የሚመጣ ሸንጋይ የሆነ የትኛውም አይነት ወደ ስኬታችሁ እንዳትገቡ ከእግዚአብሔር ጋር ያላችሁንም መገናኘትንምና ህብረትን ሊያቋርጥ የሚፈልግ የትኛውም አይነት ሞራ ገላጫዎች፣ ነፍስ ገዳዮች፣ የክፉ ተላላኪዎች በኢየሱስ ክርስቶስም ከዙሪያችሁ የተመታ ይሁን እና በጣም የሚገርመኝ ምዕራፍ 3 ላይ የተቀመጡ ሰዎችን እባብ አይቷቸው ለምን ተቀመጡ? ለምን አይደክሙም? ለምን ቀድሞ እግዚአብሔርን ክብር ያያሉ ብሎ ነበረ ያታለላቸው። በዛ እንዴት በሉ ምላውን ሐሳብ ውስጥ ጊዜ ላለመውሰድ እዛ ቦታ ላይ ገፍታችሁ ማየት ትችላላችሁ። ልክ እዛ ቦታ ላይ እነ አዳም እነ ሔዋን ልክ አትንኩ የተባሉ ፍሬውን ከበሉ በኋላ የተከፈተላቸው አይን ክብር የሚያይ አልነበረም። ደስታ የሚያይ አይን አልነበረም። ወደ እግዚአብሔር የሚያስጠጋ አይን አይደለም የተከፈተላቸው። ልነግራችሁ ፈልጋለሁ። ትበላላችሁ፣ ሞትም አትሞቱም፣ አይናችሁ ይከፈታል ስል የሰይጣን የሸንገለው ድምፅ ከበሉ በኋላ አፈርንና ወደ አፈር ትመለሳለህ የሚል ትእዛዝ ከእግዚአብሔር ዘንድ ወጣላቸው። በሉና ለረጅም ጊዜ ነቀፍታ፣ ውርደት ማየት የማይችል ክብር ብቻ እንዲያይ የተፈቀደላቸው አይኖቻቸው እርስ በርስ ተያዩና በፍርሃት ወደቁ። ከእግዚአብሔር ፊት ሸሹ፣ ራቆታቸውን አዩ፣ ቅጠላ ቅጠል ውስጥ መደበቅ ጀመሩ። እግዚአብሔር እንደ ልማድ መጣና አዳም ሆይ ብሎ ሲጠራ አዳም ተደብቋል። እንደዚህ ልበላችሁ፣ ከእግዚአብሔር ፊት እንድትሸሹ የሚያደርግ ክፉ ምክር ከጀርባችሁ የተመታ ይሁን። ይህንን የሚሰማ ሰው ሁሉ ሰው አመን ብሎ እንዲወስድ እፈልጋለሁ። ከእግዚአብሔር ፊት ሊነቅላችሁ መልካም ነገር መስሎ የሚመጣ የትኛውም አይነት ክፉ ንግግር በክርስቶስ ኢየሱስም ከዙሪያችሁ የተመታ ይሁን እና በጣም የሚገርመኝ እግዚአብሔር እንደ ልማዱ መጥቶ አዳምን ሲጠራ አዳም አልነበር።
ለአዳም የተከፈተለት ዓይን ወደ እግዚአብሔር የሚያስጠጋ ሳይሆን ወደ እንዲደበቅ የሚያደርግ፣ ለአዳም የተከፈተለት ዓይን ክብር የሚያሳይ ሳይሆን ውርደት የሚያሳይ፣ ለአዳም የተከፈተለት ዓይን በትክክለኛው ወንበር በትክክለኛው የተቀመጡበትን ቦታ ላይ ተቀምጦ እንዲኖሩ የሚያደርግ ሳይሆን ከእግዚአብሔር ፊት እንዲሸሹ የሚያደርግ ዓይን ነበር ለአዳም የተከፈተው። እንኳን በጣም የገረመኝ ምን እንደሆነ ታውቃላችሁ? አው ማን ነገረ ራቆት መሆንህን ብሎ እግዚአብሔር ጠየቁ አዳምን። ተከፈተው ዓይን እንደዛ ነበረ። መልካም መስሎ መጥቶ አጋንንት የነገረው ድምፅ ከእግዚአብሔር ፊት እንዲኮበልል ያደረገ ነው። ብዙ ጊዜ በዙሪያችሁ ሰይጣን መጥቶ ይላችሁ ከሆነ ከእግዚአብሔር ፊት ኮበልላችሁ እንድጠፉ መንገድ እየሰጣችሁ ነው። ባዶ ብትሆኑ የሌለ ነገር ቢመስሏችሁም በእግዚአብሔር ፊት ቆዩ። የሰጣችሁ ክብር ይበቃቸዋል። እሱ የሰጣችሁ ደስታ ይበቃቸዋል። እሱ የሰጣችሁ ስኬት ይበቃቸዋል። ኪባራዳባሽናባኒ መጽሐፍ ቅዱስም ሲናገር ኑሮ ይበቀኛል ማለት እጅግ ማትረፊያ ነው ይላል። እጅግ ማትረፊያ ነው። ስለዚህ እንደዚህ ምለው እንደዚህ ካለ በኋላ ምዕራፍ 3 ላይ የሰው ውድቀት እንደሆነ ይናገራል። ምዕራፍ 4 ላይ ከቁጥር 1 እንደዚህ የሚል ቃል አለ። የጌታችን ቃል በኢየሱስም እንድሰማ ልቦናችን ይከፈትልን። አዳምም ሚስቱ ሔዋንን አወቀ፣ ጸነሰችም፣ ቃየልም ወለደች። እርሷ ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞ ወንድሙን አቤልን ወለደች። አቤል በግ ጠባቂ ነበር። ቃየል ምድርን የሚያርስ ነበር። ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትና ከሲቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱ ጠቆረ። እግዚአብሔር ቃየንን አለው፣ ለምን ተናደደ? ለምንስ ፊት ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷ ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙ አቤልም ና ወደ ሜዳ እንሂድ አለው። በሜዳ ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔር ቃየንን አለው፣ ወንድሜ አቤል ወዴት ነው? እሱም አለ፣ አላውቀውም፣ የወንድሜ ጠባቂው እኔ ነኝ አለው። ምን አደረገ? የወንድሜ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምም ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገመ ነህ። ምድርም ባረሰ ጊዜ ከእንግዲህ ኃይልዋን አትሰጥም። በምድር ላይ ኮብላይና ተቀበዝባዥ ትሆናለህ። ቃየን እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊት እሰወራለሁ። በምድር ላይ ኮበላይና ተቀበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር እርሱም አለው፣ እግዚአብሔር እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔር ቃየንን ያገኘው ሁሉ እንዳይገለው ምልክት አደረገለት። እዚህ ጋር አንድ ሐሳብ ልነግራችሁ ፈልጋለሁ። ምዕራፍ 4 ለምንድን ነው የእግዚአብሔር ሰው ያነበብከው? ምን እንማርበታለን ካላችሁ አንድ ነገር ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ ከባባድና ታላቅ ስራ የሰሩ የሃይማኖት አባቶች ታላላቅ ሰዎች አሉ። ስማቸው የተጻፈ መጽሐፍ ቅዱስ ላይ የተመዘገቡ ትላልቅ ሰዎች አሉ። በዚህ ክፍል ግን አቤል ነው። አቤል
እግዚአብሔር ከሰጠው ለእግዚአብሔር መስዋዕት ሲያደርግ ድንቅ የሆነ የሰቡ ጠቦት የሆኑ ወፍራም የሆኑ በጎችንም አምጥቶ ወደ እግዚአብሔር ፊት መስዋዕት አቀረበ። እግዚአብሔር ወደ አበልና ወደ መስዋዕቱ ተመለከተ ይላል። እግዚአብሔር ወደ አበልና ወደ መስዋዕቱ ተመልክቶ ወደ ቃየልና ወደ መስዋዕቱ ያልተመለከተበት ዋናው ጉዳይስ ምንድነው ምለው ሰፋ ያለ ጊዜ ይወስዳል። አቤል ለእግዚአብሔር መስዋዕት ያቀረበው እግዚአብሔር ከሰጠው ከሰቡ በጎች ነው። እግዚአብሔር ወደ ቃየልና ወደ መስዋዕቱ ያልተመለከተበት ጉዳይ መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ድረስ የሚያስቀምጠው ሐሳብ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ መጽሐፍ ሁሉ ስለኔ ይናገራሉ ይላል። እዚህ ክፍል ላይ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነው። አብርሃምም በሞሪያ ተራራ ላይ ልጁን ይስሐቅን ሊሰዋ በወጣ ጊዜ በጥሻ ውስጥ ቀንዱ ተጠቅልሎ ታስሮ የተገኘው በግ ነበር። ስለ ሰዎች ኃጢአት እግዚአብሔር የሚፈልገው ከደከመንበት ካለንበት ጉዳይ የምድር ፍሬ አይደለም። ደም ካልፈሰሰ ኃጢአት አይሰረይለትም። ደም ካልፈሰሰ የንስሐ መንገድ አይሆንምና እግዚአብሔር ወደ አበልና ወደ መስዋዕቱ የተመለከተበት ዋናው ጉዳይ አበል ደም አፍስሷል። አበል በግ ለመስዋዕት አምጥቷል። የታረደው በግ ወይም ለመስዋዕት የመጣውን ወፍራሙን መስዋዕት እግዚአብሔር ወደ አበል ተመለከተ ይላል። ዛሬ አንድ ሐሳብ ግልጽ ላደርግላችሁ ወዳለሁ። በዘመናት መካከል በደከማችሁበትም ሆናችሁ ደክማችሁም ሆናችሁ በየትኛው መንገድ እየተንፋቀቃችሁ ብትሆኑ የማይረሳ መስዋዕት የማይረሳ ስራ በእግዚአብሔር ፊት ሰርታችሁ የማይጠፋ አሻራ አሳርፋችሁ በትውልድ መካከል ማለፍ ይሆንላችሁ። የአበል አገልግሎት ለዘመናት የሚቆይ መስዋዕት ነው። የአበል መስዋዕት ነፍሱን አሳልፎ እስኪሰጥ ድረስ የሚያስደስት መስዋዕት። የአበል መስዋዕት እግዚአብሔር እንዲቀበለው እንዲወደው የሚያደርግ መስዋዕት ነው። ዛሬ በዚህ ትምህርት እንደዚህ ልበላችሁ፣ ረጅም ጊዜ ልናገለግል እንችላለን። ረጅም ጊዜ አስራትና መባል ልንሰራ እንችላለን። ረጅም ጊዜ በእግዚአብሔር ቤት መቆም እንችላለን። እግዚአብሔርን የሚያስደስት መስዋዕት ይሁን። እግዚአብሔርን የሚያስደስት አሻራችን ማሳረፍ በኢየሱስም ይሁንልን። የማይሞት መስዋዕት፣ የማይሞት ስራ፣ የማይሞት ክብር፣ የማይሞት ስኬት፣ የማይሞት ደስታ በኢየሱስ ክርስቶስ ስም ማሳረፍ ይሆንላችሁ። ኦሪት ዘፍጥረት ላይ ምዕራፍ 1 የፍጥረት አጀማመር ይናገራል። ምዕራፍ 2 ላይ ስለ አዳም ስለ ሔዋንና ስለ ኤደን ገነት ይናገራል። ምዕራፍ 3 ላይ ደግሞ የሰው ውድቀት እንዴት እንደሆነ ይናገራል። ምዕራፍ 4 ላይ ደግሞ ስለ አቤልና ስለ ቃየን ይናገራል። አይታችኋል። ግን ዘፍጥረት ምዕራፍ 4 ከቁጥር 1 እስከ 15 ላይ ቃየል በጥፋቱ ምክንያት የተነገረውን የኃጢአትን ውጤት ምን እንደሆነ ለይቶ ለእግዚአብሔር ማብራሪያ ይሰጥ ነበር። በምድር ላይ አንተ ተረገመ የሚለው ድምጽ ሰምቷል። በምድር ላይ ባረሰ ጊዜ ኃይሏን አትሰጥም የሚለው ሰምቷል። በምድር ላይ ኮበላይና ተቀበዝባዥ ትሆናል የሚለውን ከእግዚአብሔር ድምጽ ሰምቷል። ከዛ ወደ መናዘዝ ገባ። ስለ ኃጢአቱ የተነገረውን ድምጽ ሰማና ኃጢአቴ ሊሸከማት የማልችል ታላቅ ናት አለ። ሌላው ደግሞ ዛሬ ከፊቴ አሳደድከኝ፣
የምሪት ንግግር ተጨናንቆኝ የሚያወራ ነበረ። ከፊት ሳል እሰወራለሁ የሚል ነበረ። በጣም በቃ በእግዚአብሔር ፊት መናዘዝ ጀመረ። የሚያገኘኝ ሁሉ ይገድለኛል ማለት ጀመረ። እግዚአብሔር ግን በሕግ ዘመን በምህረት የሚታወቅ አምላክ፣ በቁጣ ዘመን የሚራራ አምላክ ስለሆነ ለቃየል እንደዚህ ያለው፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል አለ። በጣም ስሙኝ። ሁለተኛ እግዚአብሔር ቃየልን ያገኘ ሁሉ እንዳይገለው በፊቱ ምልክት አደረገለት አለ። በዚህ ክፍል አንድ ምን ተረዳው መሰላችሁ? ባደረግንበት ጥፋት፣ በሰራንበት በደል፣ ባደረግንበት ስህተት እጁን አሳይቶ ሁሉን እንዲወግር ወደ ሞት አሳልፎ የሚሰጥ አምላክ ሳይሆን በቁጣና በሕግ መካከል ሕይወት የሚጨምርልን አምላክ አለ። ፕሬዝ ጋድ። በጣም የገረመኝ ነገር እኮ ነው መላችሁ። አቤል መስዋዕቱ የማይጠፋ ሆኗል። ቃየል ግን ባደረገበት ምክንያት በእግዚአብሔር ፊት መናዘዙን፣ ከፊት አሳደድከኝ ይሰወራለሁ፣ ኮበላይም ተቀበዝባሽም እሆናለሁ፣ ካንተ ይሰወራለሁ፣ የሚያገኘኝ ይገላል ስል 2 ትእዛዝ አወጣ። አንዱ አግኝቶ የሚገል አለ። አግኝተው እንዳይገለው አለ። የገደለ 7 እጥፍ ይበቀልበታል አለ። ሁለተኛው እድሉ ምንድን ነው? ያገኘ እንዳይጎዳው እንዳይገለው አለ። ምልክት አደረገበታል። አምላካችን እንደገና አምላክ። እዚህ ጋር ግን አንድ የተረዳሁት ነገር አለ። እግዚአብሔር በዘመናት መካከል ለሕዝቡ እድል ይሰጣል። ለምን አልክ ካላችሁኝ በጣም ምስጢር የሆነ ንግግር ነው። ወንድሙን አቤልን ሊገለው ክፉ ባሰበ ሰዓት ፊቱ ጠቆረ ይልና እንደዚህ የሚል ቃል አለ። ፊቴ ስለምን ጠቆረ? መልካም ብታስብ ይበራ ነበረ ይልና እግዚአብሔር እንደዚህ ያለው ኃጢአት በደጅ ቆማ ታደባለች፣ ንገስባት። ልትተው እንድችል ነው እግዚአብሔር ትእዛዝ እየሰጠ ያለው፣ ሊያሳውቀው እያለው። ብዙ ጊዜ እግዚአብሔር ሲመክረን የመመለሻችን መንገድ ስለሚፈልግ ነው። እዚህ ጋር ለቃየል እንደዚህ ያለው፣ ንገስባት። ኃጢአት አለች፣ ደጅ ላይ ተንኳኳለች አለች፣ ግን ንገስባት። አታደርገው ነው። ልክ በእንደዛ ተመሳሳይ ሳይድ ኢየሱስ ክርስቶስ በዚህ ምድር ላይ ሲያገለግል ሐዋርያቶች ነበሩ አብሮት። ዮሐንስ ወንጌል ምዕራፍ 6 ቁጥር 65 አካባቢ ይመስለኛል። አይ ቲንክ ሐዋርያቶች ተሰብስበው እያሉ አንድ ማዕድ እጆቻቸውን ከቶ ምግብ እየበሉ ኢየሱስ እንደዚህ አለ፣ ከእናንተ አንዱ ዲያብሎስ ነው፣ ለዛ ሰው ባይወለድ ይሻለው ነበር ሲል ይሽጠው ያስገድለው ከፈለገበት ይሁዳ ቢመለስ እድል ነበረው። አውቆታል። በቃ ኢየሱስ እኔ ዲያብሎስ ተብያለሁ፣ ባይወለድ ይሻለኝ ነበር ብል እድል ነበረው። ግን ስለተነዳ ወይም በዛ ስፒሪት ውስጥ ስለሞላ መመለስ አቃተው። ይህም ሰውየው ክፉ ቅናት እላዩ ላይ ስለመጣ መመለስ አቃተው። ግን ከመግደሉ በፊት እግዚአብሔር ምልክት አሳይቶት ነበር። በዘመናችን መካከል እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም እንደዚህ ልባርካችሁ፣ ሲታችሁን እንዳትወርቁ ምልክት ይስጣችሁ፣ መቶ ሹክ ይበልላችሁ። ወደ ምድረ በዳ እወስዳታለሁ፣ ከልብ ለልቧ እናገራለሁ ስል
እግዚአብሔር የተናገረ ሰው በመውደቂያ ቦታ ላይ ቢቆም የት እንዳለ ያስታውሳል። ዛሬ ወደ እናንተ ይዤ መጣሁት አንድ ድንቅ ሐሳብ። ይሄ ሐሳብ ነው። ይሄ ድንቅ ሐሳብ ምንድነው ካላችሁኝ፣ የማይጠፋ አሻራ ለትውልድ የሚሻገር ለዘመናት ጠንቶ የሚኖር በእግዚአብሔር ፊት የማይጠፋ አገልግሎት፣ የማይጠፋ ሕይወት በኢየሱስ መኖር ይሆንላችሁ። ብሎኮታስ ፓራሼኒቫኒያኖስ ልባርካችሁ በጌታ በኢየሱስ ክርስቶስ። እግዚአብሔር በሰጣችሁ ዕውቀት፣ እግዚአብሔር በሰጣችሁ ገንዘብ፣ እግዚአብሔር በሰጣችሁ ጸጋ፣ እግዚአብሔር በሰጣችሁ ጤንነት፣ እግዚአብሔር በሰጣችሁ ጉልበት፣ እግዚአብሔር በሰጣችሁ ዕውቀት የማይጠፋና ድንቅ አሻራ አሳልፋችሁ በዚህ ምድር ላይ መኖር በኢየሱስ ስም ይሆንላችሁ። የማይጠፋ አሻራ አሳርፋችሁ የማይጠፋ ደስታ አስቀምጣችሁ ይሆንላችሁ። መጽሐፍ ቅዱሳችን ዕብራውያን ምዕራፍ 11 ከቁጥር 4 ስለ አቤል መስዋዕት የሚናገር ድምፅ አለ። ስለ አቤል ድምፅ የሚናገር፣ ስለ አቤል መስዋዕት የሚናገር አለ። ዕብራውያን ምዕራፍ 11 ከቁጥር 4 ላይ እንደዚህ አለ። አቤል ከቃኤል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህ እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል። ክብር ለወደደን ይሁን። አቤል ሞቶም እያለ መስዋዕቱ ይናገራል። ቱካላ ባዣኒያኖስ ይላችኋል። ኤልሳ ሞቶ በመቃብር ተጥሎ እያለ ከሶሪያ አደጋ ጣዮች መጥተው ሰውየውን ሲጨርሱ አንድ ሞቶውን ሰውየውን ሊቀብሩ ሰዎች እየሄዱ አደጋ ጣዮች መጣል ጀመሩ። ሬሳውን የተሸከሙ ሰዎች በኤልሳ መቃብር ጥለው ሮጡ። በዚህ አጋጣሚ ሊባርካችሁ በጌታ በኢየሱስ ክርስቶስም እጣችሁ በመልካም ምድር ላይ፣ እጣችሁ በመልካም ጊዜ ላይ፣ እጣችሁ በመልካም ኢየሱስን ይውደቅ። ሰዎች ሬሳውን አምጥተው ኤልሳ መቃብር ላይ ጥለውት ተልጎ በጣም ነገር ነው መሰላችሁ። ልክ ሰዎች ሬሳውን ጥለው ከሄዱ በመቃብር የወደቀው ሬሳ በድንጋይ ሰዎችን ተከተሉ። የማይጠፋ መስዋዕት፣ የማይጠፋ አገልግሎት፣ የማይጠፋ በእግዚአብሔር ፊት የምናሳየው ቅንነት፣ የማይጠፋ ኃይል ሞተን እያለ ራሱ ስራው ይናገራል። ለዚህ ነው ዕብራውያን ጻፊ ስለ ቃየል እና ስለ አቤል እዚህ ጋር ሊጠቅስ ፈልጎ አቤልን እንደዚህ ያለው ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህ እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕት ወዳሽኔ እስካሁን ይናገራል አለ። በጌታ በኢየሱስ ክርስቶስም በዘመናችሁ መካከል በደል ቀብራችሁ አይደለም፣ ክፉ ስለሰርታችሁ አይደለም፣ የተሰጣችሁ አገልጋይ ብቻ አይደለም ይላችሁ እግዚአብሔር የሰጣችሁ በመንግስት ቢሮ ላይ ያላችሁ፣ በግል ስራ ላይ ያላችሁ፣ እግዚአብሔር ሰው የሰጣችሁ፣ እግዚአብሔር ስልጣን የሰጣችሁ፣ እግዚአብሔር ገንዘብ የሰጣችሁ፣ እግዚአብሔር ሞገስና ዝና የሰጣችሁ እንደዚህ ያደርጋችሁ። በነገሮችም ላይ፣ በቸርችም ላይ፣ በህዝብም ላይ፣ በመንግስት ደረጃም ላይ መልካም አሻራ አሳርፋችሁ ሞታችሁ ስራው የሚናገር መልካምነት በውስጣችሁ ላይ ይተካል። ሊባርካችሁ ፈልጋለሁ።
በኢየሱስም የደከሙ በእናንተ የሚጽናኑ የወደቀባቸው ታሰሩባቸው የቆረጡ ሰዎች በእናንተ ቢደሰቱ ያ መልካምነት ከውስጣችሁ መፍለቅ ይጀምራል። ሎኮታያ ደፋኒስ ይባርካችሁ በጌታ በኢየሱስ ክርስቶስ የማይጠፋ አሻራ ዘርታችሁ ማለፍ ይሁንላችሁ። ባርካችኋለሁ በኢየሱስም የማይጠፋ መስዋዕት፣ የማይጠፋ አገልግሎት፣ የማይጠፋ መልካምነት ታስታውሳላችሁ። አንዴ ከነቢያት ወገን አንዴ ውስጥ ጌታ ያገለግላል መልካም ሰው ነው ገንዘብ ተባለችው። ገንዘብ ተቀመጠው ሰው አገልጋይ እንደሆነ ነገረችው። እግዚአብሔር ደግሞ ሰው ያደረገው መልካም ነገር የሚበላ አመፀኛ ደኛ ስላይደለ አስታውሶ አደረገለት። ስለዚህ በክርስቶስ እስካለች ድረስ መልካም አሻራ ሰርታችሁ ማለፍ ይሁንላችሁ። በጌታ በኢየሱስም ተባረኩ። ድምጽ ሰማችሁ ለሌሎች እንድደርስ ሼር እንድታደርጉልኝ አገልግሎቱን ደግፉልኝ። ፕሮፌት ኢሳያስ ከታላቅ መዳን ክርስቶስ ፍቅር ቤተ ክርስቲያን አስተላልፋለሁ። እግዚአብሔር ይባርካችሁ። እንደዚህ አይነት ክብረታችን ቃል የምንማርበት ድንቅ ጊዜ ነው። ይሄ ነው ፕሮፌት ኢሳያስ ብራጋ ኦፊሻል 7181 የሚል ዩቲዩብ ቻናል ገብታችሁ ሰብስክራይብ አድርጉ። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ባላችሁበት የጌታችን ሰላም ከእናንተ ጋር ይሁን። ምሕረቱ ይከባችሁ፣ ይደግፋችሁ። በጌታ በኢየሱስም ተባረኩ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ።